መጽሐፈ ኢያሱ ወልደ ነዌ ምዕራፍ 9 ቁጥር 19። አለቆቹም ሁሉ ለማህበሩ ሁሉ በእስራኤል አምላክ በእግዚአብሔር ምለንላቸዋል። ስለዚህም እንነካቸው ዘንድ አይገባንም። ስለማንላቸው መሐላ ቁጣ እንዳይወርድብን ይህን እናድርግባቸው፣ በሕይወትም እንተዋቸው አሏቸው። አለቆቹም በሕይወት ይኑሩ አሏቸው። አለቆቹም እንደተናገሯቸው ለማህበሩ ሁሉ እንጨት ቆራጮች ውሃም ቀጂዎች ሆኑ። ኢያሱም ጠርቶ እናንተ በመካከላችን ስትኖሩ ከእናንተ እጅግ የራቅን ነን ብላችሁ ለምን አታለላችሁን? አሁንም የተረገማችሁ ናችሁ። ለአምላኬም ቤት እንጨት ቆራጭ ውሃም ቀጂ የሆነ ባሪያ ከእናንተ ለዘላለም አይጠፋም አላቸው። መልሰውም ኢያሱን እኛ ባሪያዎችም ምድሪቱን ሁሉ ይሰጣችሁ ዘንድ በእርሷም የሚኖሩትን ሁሉ ከፊታችሁ ያጠፋ ዘንድ አምላክ እግዚአብሔር ባሪያውን ሙሴን እንዳዘዘ በእውነት ሰምተናል። ስለዚህም ከእናንተ የተነሳ ስለ ነፍሳችን እጅግ ፈራን፣ ይህንንም ነገር አድርገናል። አሁንም እነሆ በእጅ ውስጥ ነን። ለዓይንህም መልካምና ቅን የመሰለውን ነገር አድርግብን አሉት። እንዲሁም አደረገባቸው። ከእስራኤልም ልጆች እጅ አዳናቸው፣ አልገደሏቸውም። በዚያም ቀን ኢያሱ ለማህበሩ በመረጠው ስፍራ እስከ ዛሬ ድረስ ለእግዚአብሔር መሠዊያ እንጨት ቆራጮች ውሃም ቀጂዎች አደረጋቸው። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 10። እንዲህም ሆነ የኢየሩሳሌም ንጉሥ አዶኒጼዴቅ ኢያሱ ጋይን እንደያዘ ፈጽሞም እንዳጠፋት በኢያሪኮና በንጉሷም ያደረገውን እንዲሁ በጋይንና በንጉሷ እንዳደረገ የገባአንም ሰዎች ከእስራኤል ጋር ሰላም እንዳደረጉ በመካከላቸውም እንደሆኑ በሰማ ጊዜ ገባአንን ከመንግስታት ከተሞች እንደ አንዲቱ ታላቅ ከተማ ስለሆነች ከጋይም ስለበለጠች ሰዎችም ሁሉ ኃያላን ስለነበሩ እጅግ ፈራ። ስለዚህ የኢየሩሳሌም ንጉሥ አዶኒጼዴቅ ወደ ኬብሮን ንጉሥ ወደ ኮሃም ወደ የርሙት ንጉሥም ወደ ጴራም ወደ ላኪሶ ንጉሥም ወደ ያፊን ወደ አዶላም ንጉሥም ወደ ዳቤር ልኮ ወደ እኔ ወጡ፣ ከኢያሱና ከእስራኤልም ልጆች ጋር ሰላም አድርገዋልና ገባአንን ለመምታት አግዙኝ አለ። አምስቱም የአሞራውያን ነገሥታት የኢየሩሳሌም ንጉሥ፣ የኬብሮን ንጉሥ፣ የየርሙት ንጉሥ፣ የለኪሶ ንጉሥ፣ የአዶላም ንጉሥ ከሰራዊቶቻቸው ሁሉ ጋር ተሰብስበው ወጡ። ከገባአንም ጋር ሊጋጠሙ ከበቧት። የገባአንም ሰዎች ኢያሱ ወደ ሰፈረበት ወደ ጌልጌላ ልከው ባሪያዎችን ለመርዳት እጅህን አትመልስ፣ በተራራማውም አገር የሚኖሩ የአሞራውያን ነገሥታት ሁሉ ተሰብስበዋልና ፈጥነ ወደኛ ውጣ፣ አድነንም እርዳንም አሉት። ኢያሱም ከእርሱም ጋር የነበሩ ሰልፈኞች ሁሉ ጽኑዋን ኃያላኑ ሁሉ ከጌልጌላ ወጡ። እግዚአብሔርም ኢያሱን በእጅ አሳልፌ ሰጥቼዋለሁና አትፍራቸው፣ ከእነርሱም አንድ ሰው የሚቋቋም የለም አለው። ኢያሱም ከጌልጌላ ሌሊቱን ሁሉ ገስግሶ በድንገት መጣባቸው። እግዚአብሔርም በእስራኤል ፊት አስደነገጣቸው። በገባአንም ታላቅ መምታት መታቸው። በቤትሆርንም አቀበት በመንገድ አሳደዳቸው። እስከ ሐዚቃና እስከ መቂዳ ድረስ መታቸው። ከእስራኤልም ልጆች ፊት እየሸሹ በቤትሆርን ቁልቁለት ሲወርዱ ወደ አዚቃ እስኪደርሱ ድረስ እግዚአብሔር ከሰማይ ታላላቅ የበረዶ ድንጋይ ያወረደባቸውና ሞቱ። የእስራኤል ልጆች በሰይፍ ከገደሏቸው ይልቅ በበረዶ ድንጋይ የሞቱት በለጠ። እግዚአብሔርም በእስራኤል ልጆች እጅ አሞራውያንን አሳልፎ በሰጠ ቀን ኢያሱ እግዚአብሔርን ተናገረ። በእስራኤልም ፊት እንዲህ አለ፣ በገባአን ላይ ፀሐይ ትቁም፣ በአሎንም ሸለቆ ጨረቃ፣ ሕዝቡም ጠላቶቻቸውንም እስኪበቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ። ይህስ በያሽር መጽሐፍ የተጻፈ አይደለምን? ፀሐይም በሰማይ መካከል ዘገየ፣ አንድ ቀንም ሙሉ ያህል ለመግባት አልቻልኩም። ሕገ እግዚአብሔር ለእስራኤል ይዋጋ ነበርና እግዚአብሔርም የሰውን ቃል የሰማበት እንደዚያ ያለ ቀን ከዚያም በፊት ከዚያም በኋላ አልነበረም። ኢያሱም ከእርሱም ጋር እስራኤል ሁሉ ወደ ሰፈራቸው ወደ ጌልጌላ ተመለሱ። እነዚህም 5 ነገሥታት ሸሽተው በመቁዳ ዋሻ ተሸሸጉ። ለኢያሱም 5ቱ ነገሥታት
በመቄዳ ዋሻ ተሸሽገው ተገኙ ብለው ነገሩት። ኢያሱም እንዲህ አለ፣ ወደ ዋሻው አፍ ታላላቅ ድንጋይ አንከባልባቸው፣ ይጠብቋቸው ዘንድ ሰዎችን በዚያ አኖሩ። እናንተ ግን አትዘግዩ፣ ጠላቶቻችሁንም አባሯቸው፣ በኋላም ያሉትን ግደሉ። አምላካችሁም እግዚአብሔር በእጃችሁ አሳልፎ ሰጥቷቸዋልና ወደ ከተሞቻቸው እንዳይገቡ ከልክሏቸው አለ። እስኪጠፉም ድረስ ኢያሱና የእስራኤል ልጆች በታላቅ መምታታቸውን በፈጸሙ ጊዜ ከእነርሱም ያመለጡ ወደ ተመሸገ ከተማ በገቡ ጊዜ ሕዝቡ ሁሉ ኢያሱ ወደ ሰፈረበት ወደ መቄዳ በደህና ተመለሱ። በእስራኤል ልጆች ላይ ምላሱን ማንቀሳቀስ የደፈረ ማንም ሰው የለም። ኢያሱም የዋሻውን አፍ ከፍቶ እነዚያን 5 ነገስታት ከዋሻው ወደ እኔ አውጧቸው አለ። እንዲህም አደረጉ። 5ቱንም ነገስታት የኢየሩሳሌም ንጉስ፣ የኬብሮንም ንጉስ፣ የኢየሩትንም ንጉስ፣ የሊክሶንም ንጉስ፣ የአዶላንም ንጉስ ከዋሻው ወደ እርሱ አወጧቸው። እነዚያንም ነገስታት ኢያሱ ባወጣቸው ጊዜ ኢያሱ የእስራኤልን ሰዎች ሁሉ ጠራ። ከእርሱም ጋር የሄዱትን የሰልፈኞች አለቆች ቅረቡ፣ በእነዚህም ነገስታት አንገት ላይ እግራቸውን አኖሩ አላቸው። ቀረቡም፣ በአንገታቸውም ላይ እግራቸውን አኖሩ። ኢያሱም እግዚአብሔርን በምትወጓቸው በጠላቶቻቸው ሁሉ ላይ እንዲሁ ያደርጋልና አትፍሩ፣ አትደንግጡ፣ ጽኑ፣ አይዟችሁ አላቸው። ከዚህም በኋላ መጥተው ገደሏቸው፣ በ5ቱም ዛፎች ላይ ሰቀሏቸው። እስከ ማታም ድረስ በዛፎቹ ተሰቅለው ቆዩ። ፀሐይም ልትገባ በቀረበች ጊዜ ኢያሱ አዘዘ፣ ከዛፎቹም አወረዷቸው፣ ተሸሽገውን በነበሩበት ዋሻ ጣሏቸው። እስከ ዛሬም ድረስ በዋሻው አፍ ታላላቅ ድንጋይ ተደርጓል። በዚያን ቀንም ኢያሱ መቄዳን ያዛት፣ እርሷንና ንጉሷንም በሰይፉ ስለት መታ፣ በእርሷም ያሉትን ነፍሳት ሁሉ ፈጽሞ አጠፋቸው። ከእነርሱም አንዱ ስንኳ አላስቀረም። በኢያሪኮም ንጉስ እንዳደረገ በመቄዳ ንጉስ አደረገ። ኢያሱም ከእርሱም ጋር እስራኤል ሁሉ ከመቄዳ ወደ ልብና አለፉ። ልብናም ወጉ። እግዚአብሔርንም እርሷንና ንጉሷን በእስራኤል እጅ አሳልፎ ሰጠ። እርሷንም በእርሷም ያሉትን ነፍሳት ሁሉ በሰይፉ ስለት መታ፣ በእርሷም አንዱን ስንኳ አላስቀረም። በኢያሪኮም ንጉስ እንዳደረገው በልብና ንጉስ አደረገ። ኢያሱም ከእርሱ ጋር እስራኤል ሁሉ ከልብና ወደ ሊኬሶ አለፉ፣ ከበቧትም፣ ወጓትም። እግዚአብሔርም ለኪሶን በእስራኤል እጅ አሳልፎ ሰጣት። በሁለተኛውም ቀን ያዟት፣ በልብናም እንዳደረጉት ሁሉ እርሷን በእርሷም ያሉትን ነፍሳት ሁሉ በሰይፍ ስለት መቷቸው። በዚያን ጊዜ የጌዝር ንጉስ ሆራም ለኪሶን ለመርዳት ወጣ። ኢያሱም አንድ ስንኳን ሳይቀር ከእርሱና ሕዝቡን መታ። ኢያሱም ከእርሱ ጋር እስራኤል ሁሉ ከሊኪሶ ወደ አዶላም አለፉ፣ ከበቧትም፣ ወጓትም። በዚያም ቀን ያዟት፣ በሰይፍም ስለት መቷት። በለኪሶም እንዳደረገው ሁሉ በእርሷ ያሉትን ነፍሳት ሁሉ በዚያ ቀን ፈጽሞ አጠፋ። ኢያሱም ከእርሱም ጋር እስራኤል ሁሉ ከአዶላም ወደ ኬብሮን ወጡ፣ ወጓትም፣ ያዟትም። እርሷንም ንጉሷንም ከተማዎችንም ሁሉ በእርሷም ያሉትን ነፍሳት ሁሉ በሰይፍ ስለት መቱ። በአዶላም እንዳደረገው ሁሉ ማንንም አላስቀረም። እርሷንም በእርሷም ያሉትን ነፍሳት ሁሉ ፈጽሞ አጠፉ። ኢያሱም ከእርሱ ጋር እስራኤል ሁሉ ወደ ዳቤር ተመለሱ፣ ወጓትም። እርሷንም ንጉሷንም ከተሞቿንም ያዙ፣ በሰይፍም ስለት መቷቸው። በእነርሱም ውስጥ ያሉትን ነፍሳት ሁሉ ፈጽመው አጠፉ፣ ማንንም አላስቀረም። በኬብሮን ደግሞ በልብናና በንጉሷ እንዳደረገው እንዲሁ በዳብሬና በንጉሷ አደረገ። እንዲሁ ኢያሱ ምድሪቱን ሁሉ ተራራማውንም አገር፣ ደቡቡንም፣ ቆላውንም፣ ቁልቁለቱንም፣ ነገስታቶችንም ሁሉ መታ፣ ማንንም አላስቀረም። የእስራኤል አምላክ እግዚአብሔር እንዳዘዘው ነፍስ ያለበትን ሁሉ ፈጽሞ አጠፋ። ኢያሱም ከቃዴስ በርኔ እስከ ጋዛ ድረስ የጎሳንም ምድር ሁሉ እስከ ገባአን ድረስ መታ። የእስራኤል አምላክ እግዚአብሔር ለእስራኤል ስለተዋጋላቸው ኢያሱ እነዚህን ነገስታት ሁሉ ምድራቸውንም በአንድ ጊዜ ያዘ። ኢያሱም ከእርሱም ጋር እስራኤል ሁሉ ወደ ሰፈሩ ወደ ጌልጌላ ተመለሱ።